እንደኔ ሰላምዬ ደስታ ያስደሰተው እስኪ በላይክ ያሳየኝ። እውነት ለመናገር እስከ ዛሬ በለቅሶ በንዴት በብስጭት ምናምን ነበር ስናያት የነበረው። ነገር ግን ሰላምዬ አሁን ደስተኛውን ስላየኋት እኔ በበኩሌ በጣም ደስ ብሎኛል። ውድ ቤተሰቦቼ በዛ ላይ ቅዱስ ስላለፈው ነገሯ ሁሉንም ነገር ስትነግረውና ምንም ሳታስቀር ሁሉንም ስታማክረው በጣም ደስ በሚል ሁኔታ ነው የተቀበላት። እና ቅዱስንም ሳላደንቀው አላልፍም። በነገራችን ላይ ሌላ ውድ ቤተሰቦቼ አሁንም ቢሆን ሀና እየሄደችበት ያለው መንገድ እኔ ምንም ሊመቸኝ አልቻለም፣ በጭራሽ ሊገባኝም አልቻለም። አንድ የሚወዷችሁና የሚያፈቅራችሁ ሰው እያለ ከዛ እናንተ የምትወዱትንና የምታፈቅሩትን ሰው እናተዋወቅልኝ ብሎ መውሰድ ምን ያክል ውስጥን እንደሚሰብርና ስሜትን እንደሚጎዳ ጠፍቷት ነው እውነት ቤተሰብ? እስኪ እንደው እናንተ ሀሳብ አስተያየታችሁን አካፍሉኝ ማለት ነው። ወይም ኮመንት ሴክሽን ላይ አስቀምጡልኝ። እኔ የሀና ጉዳይ ግራ እያጋባኝ ነው። አንዳንድ ጊዜማ እንደው ካጠገቧ በሆን በጥፊ ሁሉ በያት ይለኛል። አሴረን ምን ያክል እየጎዳቸው እንደሆነ ሳስበው ማለት ነው። እውነት አላወቀችም፣ አልገባትም፣ ስለማይገባት ነው። እኔ እንጃ አንዳንድ ጊዜ በጣም ግራ የሚያጋባ ነው። ለማንኛውም ሰላም ቤተሰብ እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ፕሊዝ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ፣ አበረታቱኝ። ነባር ቤተሰቦች ደግሞ እባካችሁን እንደው የላይክ ምልክቷን ጫን እንበሏት ማለት ነው። እና ቤተሰብ ሀና በጣም ነው ያናደረችኝ ሆነን ለመናገር። አሴር ደግሞ እስከ መቼ ድረስ እንደዚህ የራሱን ህይወትና የራሱን ስሜት ደብቆ የራሱን ህመም ደብቆ ለሀና ደስታ እንደሚኖር እኔ አላቅም። እስኪ ንገሩኝ ቤተሰብ፣ ማን ነው የራሱን ህመምና የራሱን ስሜት የራሱን ቁስል ደብቆ የሰው ደስታ በዚህ ልክ የሚኖረው? ለሰው ደስታ ሲል ብቻ እያመማቸው አስባችሁታል? ሀና ልታገባ ነው። ልታገባ መሆኑን ብቻ መናገሯ ሳይበቃት ናና እዝራን ተዋወቅልኝ ብለዋለች። እኔ ግን እዚህ ላይ ያልገባኝ ነገር ቤተሰብ ማለት ነው፣ አሴር እዝራን ታስታውሱ ከሆነ ከዚህ በፊት ገና አሴር እንደሚወዳትና እንደሚያፈቅራት እንኳን ሳይነግራት በፊት ካስታውሳችሁ እዝራ ጋር እንደተዋወቁ ሰሞን እዝራና አሴር ተገናኝተዋል። እሷ ወደ ትምህርት ቤት ልትሄድ ስትል አሴርን ሸኘኝ ብለው ከዛ እዝራን መንገድ ላይ ስታገኘው በቃ እዝራን ካገኘው አንተ ተመለስ ብለው ተዋውቀዋል፣ ተገናኝተዋል። ሲቀጥል ደግሞ ታስታውሱ ከሆነ ኤልያስ ታሞ እያለ እዛ አካባቢ ሄዶ ነበረ እዝራ። እዛ አካባቢ ሲሄድ ደግሞ አይቶታል። እና ምን ብላ ነው ምን አስባ ነው እንድትዋወቁ ያደረገችው? ሄዶ እዝራን እንዳገኘ ያደረገችው ምን አስባ ነው ቤተሰብ? ከአንድም ሁለት ጊዜ የተገናኘ ሰውና በሶስተኛ ኑ ተዋወቁ እና እዝራን ተዋወቁ ማለቷ ምን አስባ ነው ቤተሰብ? እስኪ እናንተ ሀሳባችሁን አካፍሉኝ። እኔ በጣም ነው ያናደደችኝ በነገራችን ላይ። አሴርስ ቢሆን እስከ መች ድረስ ነው የእሱን ስሜት እንደዚህ ደብቆ እየታመመ እየተጎዳ እየተቃጠለ እየተንገበገበ ለእሷ ደስታ ሲል የምትፈልገውን ነገር የሚያደርግላት? ለምን ሲባል እንዴ? አንድ ሰው ራሱን እየገደለ ሌላን ሰው ማንሳት አለበት ማለት ነው? ማንኛውም ሰው እኮ ለራሱ ከሆነ በኋላ ነው አይደለ ሰው ማድረግ የሚችለው። መቼም እኔን እያመመኝ የኔን በሽታ ማሳከም ትቼ የሌላኛውን በሽታ እንድድን መጣር የለብኝም አይደል ቤተሰብ? መጀመሪያ ራሳችሁን ስትሆኑ ነው ሰው የምታግዙት። መጀመሪያ ራሳችሁ ስትበሉ ነው ለሰው ማብላት የምትችሉት። ለራሳችሁ ሲያልፍላችሁ ነው ለሰው ማድረግ የምትጀምሩት አይደለ? ለራሳችሁ ምንም አይነት እርምጃ ሳትራመዱ መቼም ለሰው ሰው እንዲራመድ አታግዙም አይደል ቤተሰብ? አሴር ምን ነክቶት ነው እሱ ራሱ እንዴ? ኤልያስ እንኳን ትቷታል እኮ። ኤልያስ እንደዛ ሲያብድ ነበረ፣ እንደዛ ራሱን ስቶ በየጎዳናው ሲወድቅ ነበረ። ራሱን የሳተ ሰው፣ ምንም ማድረግ የማይችል ሰው የነበረው ኤልያስ እንኳን እርግፍ አድርጎ ትቶ ከስራና ከስራ ውጭ አሁን ምንም አይነት ሀሳብ የሚያስብ ልጅ አልሆነም። እና የአሴር ነገር እኔ በጣም ግራ ገብቶኛል። በዚህ ልክ ለሀና መስዋዕትነት መክፈሉ፣ በዚህ ልክ ለሀና ዋጋ መክፈሉ ተገቢ ነው ብላችሁ ትላላችሁ? እሷ ባልገባት ቁጥር የእሷ የሆነ ደደብነት ባላለቀ ቁጥር እሱ እየተቃጠለ ለእሷ ሲል እንዴት ነው ለሶስተኛ ጊዜ ሰው ተዋወቁ የሚባለው? የእሱ ስሜት መጎዳቱ አልገባት ብሎ ነው። በኋላ ተምቹ አግኝቷት ሲነግራት አንቺ አላት ተምቹ፣ አንቺ የምትወጂውንና የምታፈቅሪውን ሰው ጓደኛሽ ቀምታሽ ከዛ ነይ ተዋወቂው ብላ ብትወስድሽ ምን ትያለሽ ነው ያላት። እኔ ተምቹ በጣም ነው የተመቸኝ።
ከዛ ካለፈ በኋላ እውነቱን ነው፣ ልክ ነው፣ ምን ነክቶኝ ነው? ሁልጊዜ ካለፈ በኋላ መጸጸት ትወዳለች። ሁሉ ነገር ካለፈ በኋላ እውነቱን ነበር፣ እንደዚህ ባላደረግኩ፣ እንደዚህ ባደረግኩ፣ ሁልጊዜ እንደዚህ እና እኔ በሀና ቅጥል ብዬ ልሞት ነው ቤተሰብ። ሁልጊዜ የምታደርገው ነገር አያልፍ። በቃ ከአባቷ ጋርም ስታወራ አሁንማ እያስጠላችኝ ነው። ባለፈው ራሱ ከእንትና ጋር የተናገረችው ፋኖስን የተናገረችው ንግግር አባቴ እንደዚህ አይነት ነገር አባቴ መውለድ ስለማይችል አንቺ ከሌላ ወንድ ሄደሽ ነው እንጂ በጭራሽ ከአባቴ አይደለም ያርገሹ ብላ ከፍ ዝቅ አድርጋ ነው ተናግራት የተመለሰችው በሱ። እንደገና ከዛ ተመልሳ አባቷ ሄዶ ተጣልቶ ስለነበረ አባቷን ጋር ሂዳ አንተ እንዴት ነፍሰ ጡር ትደበድባለህ? እንደዚህ አይነት አባት አለ ብዬ አስቤው አላቅም። ታውቃላችሁ ግን አንዳንድ ጊዜ እንደዚህ አይነት ንግግሮች ቤተሰብ እንኳን አይደለም መከራውን አይቶ ያሳደጋት አባቷና ወላጅም ቢሆን እንኳን ያስከፋልና እዛ ላይ ራሷ ኖላዊን የተናገረችው ንግግር ሀና እኔ በጣም ነው ውስጤን የጎዳኝ። አንደኛ አሁን አቶ ኖላዊ ያለበት ሁኔታ ፈጣሪ ሆይ ልጅ ስጠኝ ለምን ልጅ አልሰጠኝም እያለ የሚጸጸትበት ነው። ገብቷችኋላ? ሀና ሂዳ አንተ ነፍሰ ጡር ደብድበሃል፣ እንደዚህ አይነት አባት መሆንህን አላቅም ነበር። እኔ ስላንተ ለካ ምንም ነገር አላቅም እና ካንተ ቤት አልቀመጥም፣ በቃ ቤተሰቦች ጋር እሄዳለሁ ማለት አስባችሁታል? ምን ያክል እንደሚያም አንድ ላልወለደ ሰው ግን እንደ ልጁ ላሳደጋት ልጁ ዛሬ ቤተሰቦቿን አግኝታ አንተ እንደዚህ አይነት አባት አይደለህም ለኔ፣ እንደዚህ አይነት ሰው መሆንህም አላቅም ወደ ወላጆች እሄዳለሁ ብላ ብድግ ብላ ስትሄድ ምን ያክል ውስጡ እንደሚያመው፣ ምን ያክል ስሜቱ እንደሚነካ፣ ምን ያክል ህመም እንደሚሰማው እርግጠኛ ነኝ ሁላችንም ይጠፋናል ብዬ አላስብም። እና ሀና ለምታደርጋቸው ነገሮች፣ ለምትናገራቸው ንግግሮች፣ ለምታደርጋቸው ስራዎች እኔ ጭራሽ የምታስብ ሴት አይደለችም። እውነት ነው የምላቸው ቤተሰብ በጭራሽ። እና አሁንም ቢሆን አሴርን ግዴታ ዝራን ካልተዋወቅክ ብላ እንደውም እኮ ዝራ ምን አላት እንዴ? እሱን እኮ አውቀዋለሁ ከዚህ በፊት እኮ አግኝቼዋለሁኝ አላት። እና መገናኘታችሁን አላቅም ነበር ነው ያለችው። ሲቀጥል አሴር ራሱ ለምንድን ነው የምትሄደው አንተ ውስጥህን እያመመህና እየተጎዳህ ለምን ትሄዳለህ ብሎ ተምቹ ሲጠይቀው ምንድን ነው ያለው? ለሀና ደስታ ስል ምንም ነገር ማድረግ ወደኋላ አልልም ነው ያለው። እና በጣም ነው የገረመኝ። ለማንኛውም ሀና መች እንደምትስተካከል አላቅም። ያም ሆነ ይህ አሴርም ለሀና ስትል በዚህ ልክ መጎዳት አለበት ብዬ አላስብም። የኔ ሀሳብ ነው። እንግዲህ አንተ ታውቃለህ ከራስ በላይ ነፋስ ነው ተብሏል አለ ቤተሰብ። ሌላው የሰላምዬ ደስታ ነው። እንግዲህ ሰላምዬ በጣም ደስ ብሏታል። ከቅዱስ ጋር ተስማምታለች። ስላለፈው ነገር ወይም ስላሳለፈችው ነገር ከአስከፈ አስረድተዋለች። እሱም አሜን ብሎ ተቀብሏታል። ቅዱስን ሳላደንቀው አላልፍም። በነገራችን ላይ ቤተሰብ ባለፈው ነገር ምንም ነገር እኔ ወደ ኋላ መለስ ብዬ አላስብም። ብዙ ነገሮችን አሳልፍሽ ይሆናል። ነገር ግን እኔ ያ ለኔ ምንም ቦታ የለውም። ምንም ነገር ሊሰማኝም አይችልም። አንቺ ለኔ ማለት ሴት ነሽ ከሴቶች በላይ። ስለዚህ አንቺነትሽን እንጂ ያለፈ ማንነትሽን ወይም ያለፈ ታሪክሽን አይደለም ያቀረብኩት ሲላት እኔ እግዚአብሔርን በጣም ነው ደስ ያለኝ ቤተሰብና የሁሉም ማስተሳሰብ እንደዛ ቢሆን በጣም ደስ ይላል። እና እሷን በጣም ደስ ብሏትኝ እውነትህን ነው ያለችው። እውነትህን ነው ተቀብለኸኛል፣ ያለፈ ማንነቴን ሰምተህ ምንም አልመሰለም ስትለው በጭራሽ ምንም አልመሰለኝም ነው ያላትና እኔ እውነት በጣም ነው ደስ ያለኝ ለሷ። ሲቀጥል በደስታ መታ ለእናቷ ነግራታለች። እንደዚህ ብዬ ስላለፈ ታሪክ ነግሬው ነበር፣ ነገር ግን በደስታ ተቀብሎኛል፣ ስለዚህ በጣም ደስ ብሎኛል ብላ ለእናቷ ሁሉ እያማከረቻት ነበርና እግዚአብሔር ይመስገን። እንግዲህ ከቅዱስ ጋር ያለውም ግንኙነት እንደዛ ነው ማለት ነው። ሲቀጥል እዝራ አባቱ ነፍሰ ገዳይ እንደሆነ ቤቲ ስትነግረው በጭራሽ ሊያምን አልፈለግም። እንደውም አንገቷን አንቆ አባቴ በጭራሽ ነፍሰ ገዳይ አይደለም፣ ስለዚህ አርፈሽ ብትቀመጪ ይሻልሻል እያለ የጮህባት ነበር። እሷን ብትሆን እህቷን አስጥላለሁ ብላ እንደገና ሌላ ነገር ነው የገባችው ማለት ነው። እንግዲህ ሄዶ አንተነህ ገዳይ አንተነህ ሆይ ብሎ ይጮህበታል። ያው እንግዲህ ምን እንደሚያደርጋት አላውቅም። በነገራችን ላይ ቤቴን አቶ ቃላም ምናልባትም ሊገላት ይችላል፣ አስቀድሞ አይታወቅም። እንደው ፖሊስ ቶሎ ብሎ ወይዘሮ ሜላትን እና እሱን ይዞ እስር ቤት ካላስገባቸው በስተቀር
ቤቴን ይገላታል ብዬ ነው የማስበው። ምክንያቱም አሁን እዝራ በጣም ተናዷል። ሰው ሄዶ ከአባቱ ጋር ግርግር መፍጠሩ የማይቀር ነው። ስለዚህ ቤቲ ፈጣሪ ይሆናት ማለት ነው። ውድ ቤተሰቦቼ ሌላው እንደው አሁንም ቢሆን ምናሴን ሳላደንቀው አላልፍም። ምናሴ ለቤቲ ያደረገው ነገር በጣም የሚገርም እርዳታ ነው ያደረገላት በሚችለው መጠን እና ልክ እህቶቹን በሚያይበት መንገድ እና እህቶቹን በሚመለከትበት መንገድ ነው ቤቲን የተመለከታትና እኔ ምናሴን ሳላደንቀው አላልፍም ማለት ነው። ሲቀጥል ውድ ቤተሰቦቼ አሁን የአቶ ድማሙ የአቶ መስፍን ወንድም እንግዲህ ያው የአንተነህ ገዳይ ሆኗል። እናም ወደ ሀገሩ ሄዷል። አሁን ድማሙን ከሀገር ወደዚህ ያመጡታል ወይስ ወይዘሮ ሜላትና አቶ በቃሉ ታስረው ያው ምርመራው ይካሄዳል? እናንተ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን አካፍሉኝ። እኔ በበኩሌ እሱን ያመጡታል። ያው ምክንያቱም ወይዘሮ ሜላትም ገዳይ አይደለችም፣ አቶ በቃሉም ገዳይ አይደለም። ስለዚህ እውነታው ግዴታ መውጣት አለበት ብዬ አስባለሁኝ። ሶ ምናልባት እሱ መጥቶ እጁን ሊሰጥ ይችላል፣ አይታወቅም። ነገር ግን አንተነህ ሞቷል ተብሏል። ግን አንተነህ ሞቶ ተቀበረ? ቀብርም አላሳዩን። ቀብር አሳዩን እንጂ እናንተ አንተነህን ገላችሁ ስትቀብሩ እንዴ! ዝም ብሎ ሞተ ተብሎ እንትን ይባላል እንዴ? ያው ግንባሩን ነው የመታው። ላይሞት ይችላል። የሰው ልጅ እኮ በጣም በብዙ አንድ ሰው ሲያወራ ሰምቻለሁ። ወደ 12 ጥይት አርፎበት ምንም ነገር ያልሆነ ሰው አለ። ግን ያው እሱ የሚሆነው ወደታች ማለት እንደዚህ አሁን ወደ አካባቢ ምናምን ከሆነ ይመስለኛል እንጂ እግር ምናምን እንደዚህ ከሆነ ነገር ግን በተለይ ልብ አካባቢ ከኋላ ደግሞ መጅራት ምናምን ግንባር አካባቢ ያው ከባድ ነው። ሶ ግንባሩ ላይ ነው የመታው። ምናልባትም አሁን ሞቶ ሊሆን ይችላል፣ አይታወቅም። ግን እኔ ድማሙ ነፍስ ገዳይ ባይሆን በጣም ደስተኛ ነኝ። ሆነን ለመናገር ወደ ቤተሰቦቼ ድማሙ ነፍስ ገዳይ ባይሆን ለኔ ምርጫዬ ነው። ለማንኛውም ወደ ቤተሰቦቼ እኔ እዚህ ላይ አበቃለሁ። ስወዳችሁ ላይክ አድርጉ።